ማርኬና ቤዚ ከብዙ ግርግር ከብዙ ውጣውረድ በኋላ እንግዲህ በትናንትናው ዕለት እርቅ እንደፈጠሩ የምናስታውሰው ነገር ነው። ማርኬም ቢሆን በቤዛ ላይ ያቀደው ነገር ሳይሳካለት ለራሱ አድርጎት እንቅልፉን ለሽልሾ እናም ከቤዚ ቤት መጥቶ በጣም ደስ የሚል የፍቅር ጊዜ ካልጋቸው ላይ ቁጭ ብለው በጣም ደስ የሚል ጊዜ እያሳለፉ ነበረ። ነገር ግን የፍቅር መቀስናት ተብዬ በመካከላቸው መጥቶ ፍቅራቸውን ለማደፍረስ አስቦ ነበረ። ቤዚና ማርኬ አንድ በመሆን እንግዲህ እባክህን ውጣልን ከባለትዳር ቤት አይመጣም። እናም እኛ ፍቅራችን እየኮመኮምን ነው። አዲስ ፍቅር ያመናቀር ሲባል አልሰማህም ወይ? ስለዚህ እየተመናቀርን ነው፣ እባክህን ውጣልን በማለት ከቤታቸውን መንቅረው እንዳወጡት የምናስታውሰው ነገር ነው። ግን ደግሞ በዛሬው ዕለት አስከፊ ነገር ተፈጥሯል። እንግዲህ በትናንትናው ዕለት እንደዛ ሲመነቃቀሩ እንዳልነበረ ዛሬ ደግሞ በነገር እየተመነቃቀሩ መጥተዋል። ያሳዝናል። ይሄ ናት የሚባል ግን ምን አይነት መድኃኒት ነው ያለው? እነዚህ ልጆች እኮ ሰላም ሊሰጣቸው አልቻለም። እኔ አሁን ያሳቀኝ የትናንቱ ነው ማለት በዛ ሌሊት እንዴት ነው ከቤዛ ቤት ሊሄድ የቻለው? አይገርማችሁም? ቤተሰብ እንዴት ናችሁልኝ የኔ ወዶች? ደህና ናችሁ ወይ? ሁሉ ሰላም ነው አላችሁልኝ? ኑሩልኝ የኔ ወዶች። እግዚአብሔር አምላክ ይጠብቃችሁ በያላችሁበት። እና 2 ቀን ሆነን አልተገናኘንም እና ማለት ነው። እንደውም እኮ ልጆቻችን ረሳሻቸው ወይ የሚል ኮሜንት ደርሶኝ፣ ኧረ የኔ ወርቅ እህት እንዴት እረሳቸዋለሁ? አረሳቸውም ውዴ አለው ኮሜንት ላይ ያለው እያየኋቸው ነው ቪዲዮአቸውን ማለት ነው። እና በጣም ደስ ብሎኝ እርቃቸው አስደስቶኝ እንደውም እኮ እኔም ስመናቀር ማሚዬ እንኳን ደስ ያለሽ ቤዚና ማርኬ ተመልሰዋል ከአንድ ላይ ሆነው ብዬ ቪዲዮ ልሰራ ብዬ አይ እንደዛ ስል እንዳልመቻቻለኝና የቆየሁት ለካ ለዚህ ነበር ነው ያልኩት። የዛሬው ቪዲዮአቸውን ሳይ ማለት ነው። እና ቤተሰብ እኔ የምላችሁ የምሬን ይሄ ሶሻል ሚዲያ ማለት ነው የምር ፍቅር የሚባለው ነገር አመናችሁም አላመናችሁም ወደ ዶላር ተቀይሯል። በቃ ሁላቸውም ፍቅረኛንን ብለው ይመጡና ከዚህ ጋር ፍቅራቸውን በዶላር ነው ጆሮውን የሚሉት ማለት ነው። እና እኔ እኮ ከመቼው ተቀናጅቶ ነው ይሄ ነገር የመጣው። በትናንትና ዕለት እንግዲህ እሱ መጥቶ እንደውም ካልጋ ላይ አግኝቶት በጣም ተናዶ ለቤዚ ማሰማት ይጠበቅበት ነበር አይደል? ዛሬ ያሰማቸውን ሪካርድ። ስለዚህ ሪካርዱ ከአባይ ማዶ ነው ተጭኖ እስኪመጣ ሲጠበቅ የነበረው። ናቲ እንዴት በትናንትናው ዕለት አላሰማሃትም ለቤዚ? ማለት ምን ለእንደዚህ አይነት ክፋት እኮ ቀን መጠበቅ አያስፈልግም። ክፋትን መስራት ከፈለግ ወዲያውኑ ትሰራ ነበረ። እና እንደውም አንዳንዶቻችሁ ግራ ቢገባችሁ ኤአይ ነው እያላችሁ ነው ማለት ነው። ኤአይ እንኳን አይደለም ማርኬ በጣም ደንግጧል ማለት ነው። ማርክ ይሄን ነገር አይናገርም ማለት አይቻልም። ለምን ሲናደር ታውቃላችሁ እንግዲህ ቤዚ ፊት ራሱ የሚናገረውን አሁንም እኮ አልደበቀም። አንቺን ራሱ እንደዚህ እናገርሻለሁ ከፊትሽ በምናደስ ሰዓትና ማለት እሷ ጋር እንዳይጣላ ጥረት እያደረገ ነበረ። ቤዚ ግን በጣም ተናዳለች። እና እነዚህ ሰዎች ማለት ነው እያቀነባበሩ ድራማ እየሰሩብን ነው። ከምሬ ነው። ስሩ እንግዲህ ይመቻችሁ። ያለ ዶላር ማንም አይኖርም። ኢትዮጵያ ውስጥ ኑሮ ውድ ነው። ስሩ፣ ተጠቀሙ፣ አግኙ። ግን ማለት ነው እኔ በጣም ነው የሚገርመኝ። አሁን ይሄ ትክክለኛ ጸብ ቢሆን ብዬ አሰብኩኝ። እኔ ትክክለኛ ጸብ ቢሆን ታውቃላችሁ፣ ከሰፈራችን ከሀገራችን ከሰው ጋር የማንጣላ የለም። እንጣላለን፣ በምንም ብቻ እንጣላለን፣ እንጋጫለን። ይህ ሀገር ሽማግሌ ሲሰበሰብ እንኳን ይሄን ያክል እኮ ቀን አያንዛዛም አይደለም? ሽማግሌ ይሰበሰባል። በቃ አንቺን በድለሻል፣ አንተን በድላል ተብሎ በአንዴ እርቆ ይፈጸማል እንጂ እንደዚህ እንደ ዩቱበሮቹ የሚንዛዛ ጸብ የለም። ስለዚህ አሁን ማመን ያለብን ሁሉም ድራማ እየሰሩ እንደሆነ ነው። እግዚአብሔርን እንዴ ከመቼው ትናንትና እንደዛ ፍቅር ሆኖ ዛሬ ደግሞ ሲጀምር ማርክስ ብትሆን እንዴት ነው ለዚህ ለማይታመን ውርጋጥ ሰው እንደዚህ አይነት ብለህ ልታወራ የምትችለው? ሰው አውቃችሁ ነው፣ እያቀናበራችሁ ነው። ከምሬ ነው። አሁንማ እኔ ራሱ ነቅቼባችኋለሁ ማለት ነው። እና ምክንያቱም ዛሬ ፍቅር ነገ ደግሞ መጣላት ብሎ ነገር የለም። ከምሬ ነው። እንግዲህ ድራማም ከሆነም እውነትም ከሆነ ማለት ነው። ቤዚዬ ግን ተረጋጊ፣ በቃ ተረጋጊ። ይሄ ቃል ለአንቺ አዲስ አይደለም። የምር ማለት ሁሌ የሚናገረው ነገር ነው። ማርክ በሚናደድ ሰዓት የሚናገረውን የሚያወጣውን አማርኛ በደንብ አድርገሽ ታውቂያለሽ። ያው ቪዲዮውን እኮ ደጋግመሽ ማየት ትችያለሽ። እየተመላለሽ የተጣላችሁበት ቦታ ላይ ማርክ ከዚህ የተለየ ሌላ ሊልሽ አይችልም። ብዙ ጊዜ የሚናገርሽ ቃላት ነው። ከናቲ ስለሰማሹ ብቻ ምንም ሊደብርሽ አይገባም። በእርግጥ አዎ ማለት እኔ እንጃ ከቤዚ አንጻር ቤዚ እሱን አምታ ለሌላ ሰው ስለማትናገር ተሰምቷት ሊሆን ይችላል። ግን ይሄ ልጅ እንዳታምኙ፣ አሁንም ቢሆን ሊያጣላችሁ ነው።
ሊያጣላችሁ ነው ይሄ ነገረኛ። እኔ እኮ እንደዚህ አድርጎ ዛሬ ከቤዚ ይላል፣ ነገ ደግሞ ከማርኬ ይላል። እንደዚህ አድርጎ ልጅቷን ሀውላን ለሜዳ ለማስቀረት ነው። ለአንተ እንደማትሆን እኮ ግልጽ ነው ናቲ። ለአንተ አትሆንም ቤዚ፣ አታፈቅረም አንተም ማለት ነው። ግን ይሄ ሁሉ ነገር መፍጠር ልክ ነው ወይ ተገቢ ነው ወይ? እና የምር ይሄ ነገር አውቆ እንደሆነ የሚታወቀው ምንድነው? ባለፈው አሁን ቤዚን እያማት ቤዚ አስመሳይ ነች፣ ለአንተ የምትሆን አይደለችም፣ እኔንም ሸውዳኛለች እያለ አይደል በተመሳሳይ መልኩ ማርክን ሲናገሩ የነበረ ሊያጣላቸው ማለት ነው። አሁን ደግሞ የቤዛው ተተወና ወደ ማርክ ዞረ ማለት ነው ልጁ። ስለዚህ ከዚህም እያሉ ማጣላት ካልሆነ ሌላ ምንም ነገር የለውም። ግን ጀስት ስራ ነው በቃ፣ የምር ስራ ነው የያዛችሁት። ማርኬና ቤዚ አውቃችሁ ነው። እንደው እኛ እኮ አላምን እያልን ነው እንጂ ብዙ ጊዜ ይወጣባችኋል እኮ እንደው ጉዳንጉድ ምናምን ነገር ይወጣባችኋል የሆነ ነገር ቪዲዮ ላይ። አሁንማ ካሜራማኑ ራሱ እየተጠነቀቀ ነው። ለምን? በአንዳንድ ኮሜንት እያየ ስለሆነ ማለት ነው። ድራማ ነው ብሎ ቀልባቸውን ሲገፋቸው ባንዴ በቃ። እና ማርክ ግን ማለት ነው ይሄ ነገር እውነትም ይሁን ውሸትም ይሁን እራሳችሁ ታውቃላችሁ። ግን አንድ ነገር ልንገር፣ እንኳን አይደለም ለጠላት ሰው ለወዳጅህ ራሱ የምታወራውን ነገር መለየት አለብህ። ገባ አይደለ? ዝም ብለህ ያመጣኸውን ነገር የመጣልህን ማውራት አይጠበቅብም። ያ ሰው ምን እያደረገ ነው የሚለውን ራሱ ከጭንቅላት ልታስገባው ይገባል። የምር ማርክ በጣም የዋሰው ነው። ግን እግዚአብሔርን ማለት እኔ እንጂ አሁን ይሄ ልጅ ምንም ነገር ያደርጋል ብሎ አላሰበም እኮ በሰዓቱ። ይሄ ቃላቱ ለእኔ አዲስ አይደለም። ለምን ከቤዚ ፊት ለፊት ስለሚናገረው ስለምሰማው ኖርማል ነው የሆነብኝ፣ አዲስ ነገር ስላልሰማው ማለት ነው። የተለየ ነገር አይደለም። ቤዚን ባለፈው ያላት ራሱ ይሄ ቃላት ለቤዚ ብሏታልና ለእኔ ኖርማል ነገር ነው ዛሬ የሰማሁት። ግን ማርክ በዚህን ያክል ደረጃ ልትሸወድ አይገባም። ከዚህ የበለጠ የሆነ መረጃ ምናምን ብያዝብስ። የምሬ ነው። አንተ በጣም የምትገርም ሰው ነህ። እና ማርክ በዚህን ያክል የዋ መሆን አይጠበቅብም። እግዚአብሔርን ነው የምልህ። ጠንቀቃ መሆን አለብህ። በቃ ሰውን ያለማመን በጭራሽ። አየህ እንደ ጓደኛ መስሎ ለአንተ ያዘነ መስሎ ነው አይደል አሁን አንተን ሪከርድ ሲያደርግ የነበረ። እንደዚህ ነው ሰውን የሚጎዳው። እና ጥንቃቄ ብታደርግ የተሻለ ነው። ለማንኛውም ቤዝዬና ማርኬ አትጣሉም፣ አትለያዩም። አይዞን ቤተሰብ ደግሞ አይለያዩም።